አቶ ቢኒያም ነገሱ የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት ሆነው ተመረጡ። የኢትዮጵያ ብስክሌት ፌዴሬሽን በዛሬው ዕለት መደበኛ ጠቅላላ ጉባኤውን ሲያከናውን ለቀጣይ 4 ዓመታት ፌዴሬሽኑን በፕሬዝዳንትነት የሚመሩት የፕሬዝዳንትና ስራ አስፈጻሚ አባላት ምርጫ አከናውነዋል። በዚህ መሰረት የድሬዳዋ ከተማ ተወካዩ አቶ ቢኒያም ነገሱ በቀጣይ ፌዴሬሽኑን በፕሬዝዳንትነት እንዲመሩ በአብላጫ ድምፅ ተመርጠዋል። አቶ ቢኒያም የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት ሆነው መመረጣቸውን አስመልክተውም ለፋና ሚዲያ ኮርፖሬሽን ተከታዩም ብለዋል። ለአትሌቶቻችን፣ ለክለቦች፣ ለደጋፊዎች ይህ ትልቅ ኃላፊነት ነው የሰጣችሁኝ። እንደዚሁም ደግሞ የኢትዮጵያን የብስክሌት እድገት ወደሚቀጥለው ደረጃ እንዲሸጋገር ትልቅ ኃላፊነት ነው የተሰጠኝ። በጣም ደስ ብሎኛል። በቀጣይ ፌዴሬሽኑን አሰራር ማዘመንና ከዓለም አቀፍ ተቋማት ጋር ያለውን ግንኙነት ለማጠናከር እንደሚሰሩም ፕሬዝዳንቱ አክለው ተናግረዋል። በፌዴሬሽኑ ግልጽ አሰራርን ማስፈን እንደዚሁም ደግሞ ከተለያዩ የመንግስት አካላቶች፣ የግል ድርጅቶች ጋር የተለያዩ ስራዎችን መስራት በተለይ ታዳጊ ወጣቶችን እድል ከመስጠት ጀምሮ ትልቁ የምንሰራው ስራ ነው። በተጨማሪ በዓለም አቀፍ ደረጃ የኢትዮጵያን ብስክሌት ከፍ የሚያደርግ ስራ መስራት እንፈልጋለን። ስለዚህ ያንን ለማድረግ ከተለያዩ ዓለም አቀፍ የብስክሌት ተቋማት ጋር በቅርበት መስራቱ እንደ አንዱ አላማ ይዘን የምንቀሳቀሰው ይሆናል። ይሄ ላይ ደካማ አሰራሮች ነበሩ፣ እነሱን መለወጥና ቅርበቶች መፍጠርና የኢትዮጵያን ብስክሌት አንድ ደረጃ ከፍ ማድረግ እንደ አንድ አላማ ይዘን እንቀሳቀሳለን። አቶ ቢኒያም ከ3 ዓመት በፊት በከተማቸው የመጀመሪያ ደረጃውን የጠበቀ የብስክሌት ክለብ ቶቶ በሚል ስያሜ አቋቁሞ በመስራት ላይ እንደሆኑ ይታወቃል። ላለፉት 8 ዓመታት ፌዴሬሽኑን በፕሬዝዳንትነት የመሩት አቶ ወንድሙ ኃይሌ ለ3ኛ ዙር ለመምራት ቢወዳደሩም ሳይሳካላቸው ቀርቷል።